ይህች ዓለም ሁሌም ቢሆን ሰዎችን ማስገረም ሰዎችም በዓለም መገረም የሚያቆሙ አይመስልም። ለምን ከተባለ አይናችንን ከከፈትን የማናየው ጆሮአችንንም ከሰጠን የማንሰማው ጉድ የለም። ዛሬ በዚህ ፕሮግራም በምንኖርባት ፕላኔት የተፈጠሩ ነገር ግን በቦታው ካልሆኑ በቀር ፈጽሞ ለማመን የሚከብዱ ካሜራ እይታ ውስጥ የገቡትንና ወቸው ጉድ የሚያስብሉ ቪዲዮዎችን ይዤ ወደ እናንተ ቀርቤያለሁ። ከናንተ የሚጠበቀው ቪዲዮ ላይክ ቻናሉንም ሰብስክራይብ በማድረግ መጀመር ብቻ ነው። ሲታይ የሚያስደንቅ ቪዲዮ በህንድ ውስጥ ከምትገኘው ፑና ይለቀቃል። ይህም ከተለያዩ የከተሞቿ ክፍሎች የተለቀቀው ምስል እንደምትመለከቱት በምሽት ላይ ያለው ሰማይ አንዳች ምንነቱ ባልታወቀና እንደ ነፋስ በሚንቀሳቀስ ነገር ይሸፈናል። ሁኔታውን የተመለከቱት አብዛኞቹ የመጨረሻው ዘመን እንደደረሰ ምልክት ነው ብለው ነበር። አንዳንድ ታዋቂ ግለሰቦችም ነገሩ ኤሊያኖች የፈጠሩት ፊኖሚና እንደሆነ ተናግረው ነበር። ሁኔታውን ለማጣራት በቦታው የተገኙት ኤክስፐርቶች ግን መላምቶችን ወደ ተረጋገጠ ምላሽነት ቀይረዋል። እንደተባለው የመጨረሻው ዘመን ምልክት አሊያም ኤሊያኖች ሳይሆኑ በሁሉም ቤት የሚገኙት የሰውን እንቅልፍ መንሳት ስራቸው የሆኑት ቢምቢዎችና የወባ ትንኞች መንጋ ነበር። ከየት እንደመጡና ለምን በዚህ ልክ በስተው አየሩን እንደሸፈኑት ባይታወቅም የአብዛኛውን ሰው አመለካከት ግን ለሰዓታቶች አወዛግቦ ነበር። ይህን የሚያስገርም የብርሃን ክስተት ስትመለከቱ የተከፈተ አንዳች አስማታዊ በር ይመስላል። ጊዜው እንደ አውሮፓውያኖቹ አቆጣጠር በ2017 ዓመተ ምህረት በደቡባዊ አውስትራሊያ የበረዶ ምድረ በዳ ላይ ነበር። በምስሉ ላይ እንደምትመለከቱት እንደ በር የቆመ ብርሃን ነው። የሚገርመው ደግሞ ብርሃኑ እስከ ላይ የሚወጣ ሳይሆን በተወሰኑ ሜትሮችን ብቻ ከፍ ያለ ሲሆን በቦታው በረዶ ለመንሸራተት የተሰበሰቡ ሰዎችን ትኩረት የያዘ ነበር። አንደኛው ግለሰብም ክስተቱን በእጅ ስልኩ ካሜራ ሪከርድ በማድረግ በሶሻል ሚዲያ ላይ ያሰራጨ ሲሆን ስለ ሁኔታው የምታውቁ ሲል ጥያቄውን አቅርቦ ነበር። ቪዲዮውን የተመለከቱት ሰዎችም ወደ ሌላ ቦታ የሚወስድ ምትሃታዊ በር ነው ሲሉ፣ አንዳንዶች ባለሙያዎች ግን የፀሐይ ጨረር በትንሽ የበረዶ ክሪስታል ላይ ሲያርፍና ሲያንጸባርቅ የሚፈጠር የብርሃን መሰበር ነው የሚል ትንታኔም ሰጥተውበታል። አረቢያ ፔኒንሱላ በዓለማችን ላይ ካሉ ከፍተኛ የነዳጅ ክምችቶች የሚገኝባት ሀገር ናት። የማሳያችሁን ስትመለከቱ ደግሞ እውነት ነው ትላላችሁ። ይህንን ቪዲዮ የቀረጸው ግለሰብ በአረቢያን በረሃ ውስጥ እየተንቀሳቀሰ ሳለ ያጋጠመው ሲሳይ የሚገርም ነበር። እንደ ወንዝ የሚወርድ ድፍድፍ ነዳጅ በከፍተኛ ወጪና በተወሳሰቡ ጥናቶች የሚገኘው የነዳጅ ጉድጓድ በቀላሉ በሜዳ ላይ ሲፈስ ማየት ለሀገሪቷም ትልቅ ደስታ፣ ለዚህ ግለሰብም ስጦታን አስገኝቶለታል። የእነሱ ሀገር ስጦታን ደግሞ አስቡት። ከፍ ባለው ሰማይ ላይ የምትመለከቱትን ደመና ወደ መሬት ወርዶና ከጉልበታችሁ በታች ሆኖ ብትመለከቱት ምን ታደርጋላችሁ? በአንድ ወቅት ላይ የተፈጠረ አስገራሚ ክስተት። ደመናዎች ባላቸው ተፈጥሮ መሰረት ሁሌም ቢሆን ከምድር ከፍ ብለው የሚገኙ ሲሆኑ በዚህ ቀን ግን በተለያዩ አካባቢዎች አነስተኛ የደመና ቁርጥራጮች ወደ ምድር ወድቀው ነበር። በሁኔታው የተገረሙት አብዛኞቹ በደስታ ስሜት ውስጥ በመሆን ደመናዎችን ለመንካትና ለማንሳት ሲሞክሩም ይታያሉ። የሚያዝ ነገር ባይኖረውም በምድር ታሪክ እንዲህ ያለ ነገር ያልተለመደ ሲሆን ይህ ክስተት ለምንና እንዴት እንደተፈጠረም ለመገመት አስቸጋሪ ሆኖ ነበር። ይህ በምስሉ ላይ የምትመለከቱት በፔሩ የሚገኘው ሪማክ ሪቨር ሲሆን በአንድ ወቅት ያጋጠመው ሁነት ግን ፍጹም የተለየ ነበር። ወንዙ በፊት ከነበረው ተፈጥሯዊ ቀለሙ ውጪ ወደ ቀይነት የተቀየረ ነበር። የአካባቢው ነዋሪዎች እንደ ዋና የውሃ ሶርስ የሚጠቀሙት ይህ ወንዝ ለመጠቀም የሚያስፈራ ቢሆንም የአገሩ የውሃ ሚኒስቴር ግን ንጹህ ነው፣ ለመጠጥነት መጠቀም ትችላላችሁ የሚል መልእክትም በጊዜው አስተላልፎ ነበር። የተጠቀመው ሰው ባይገኝም ሁኔታውን የተመለከቱት የአካባቢው ነዋሪዎችም የእርግማን ምልክት ነው ቢሉም ለምን እንዲህ እንደቀላ ግን ግልጽ የሆነ መልስ ማግኘት አልተቻለም። በአብዛኛው የዓለም ክፍል የሚጎበኘው በህንድ ውስጥ የሚገኘው መሃራሽትራ ተራራማ ቦታ አንድ ልዩ ተፈጥሮ አለው። በዚህ ተራራማ ጫፍ ላይ ሆናችሁ ውሃ ወደ መሬት ብትደፉ የደፋችሁት ውሃ ወደ ታች ሳይሆን በተቃራኒው ወደ ላይ ይፈሳል። ብዙ ሰዎች በተለያየ ጊዜ መተው ቢሞክሩትም ውጤቱ ግን ተመሳሳይ ነው። እዚህ ቦታ የመሬት ስበት ወደ ታች ሳይሆን ወደ ላይ ነው።
ተንታኞች እንደሚሉትም በአካባቢው የሚነፍሱት ነፋሶች እዚህ ተራራ ጋር ሲደርሱ ይጋጩና አቅጣጫቸውን በመቀየር ወደ ላይ በኃይል ይነፍሳሉ ሲሉ፣ አንዳንዶች ግን አንድ የተለየ ኃይል ስላለ ነው ይላሉ። ይህ ቦታ እስካሁን በውሃና ቀለል ባሉ ነገሮች የተሞከረ ሲሆን ሰውን ወደ ላይ ያንሳ አያንሳ አልተረጋገጠም። እናንተ ግን በአካል የመሞከር ድፍረቱ ካላችሁ ላይክና ሰብስክራይብ በማድረግ አሳውቁኝ፣ አመቻችላችኋለሁ። አብዛኛውን ጊዜ እሳተ ገሞራዎች ሲፈነዱና ላቫቸው ሲፈስ በአካልም አሊያም በቴሌቪዥን ተመልክታችሁ ይሆናል። በላሃዳ ዳታሃ ሳባሃ ውስጥ የተፈጠረው አዲስ ክስተት ግን ይህ ነበር። በምስሉ ላይ እንደምትመለከቱት ወደ ላይ የሚፍለቀለቅ የጭቃ ፍንዳታ። ይህ አይነት እውነት የመፈጠሩ አጋጣሚ በጣም ትንሽ ሲሆን የዚህም የመፈጠሩ ምክንያት በምድር ውስጥ በሚገኙ ጋሶች በሚፈጠር ውጥረት ሲሆን ይህም ከታች ወደ ላይ የሚገፋ ኃይልን ይፈጥራል። በዚህም ምክንያት እንዲህ አይነት ነገር ይፈጠራል። ሁኔታው ግን በጣም የሚያምር ነው። ወፎች አንድ አሊያም ሁለት ሆነው በቤት አናት ላይ ቢቀመጡ ላያስገርም ይችላል። በአንድ ጊዜ በመቶዎች የሚቆጠሩ ወፎች በድንገት ቢወርዱ ግን የምን ጉድ ነው ያስብላል። በሜክሲኮ ውስጥ ባለ አንድ ቤት ላይ የተፈጠረውም ይህ ነው። በጊዜው የብዙ ሚዲያዎች የዜና ሽፋን ያገኘው ይህ ቪዲዮ ባለቢጫ አንገት ጥቁር ወፎች መንጋ በሰማይ ላይ በሰላም እየበረሩ በድንገት በአንድ ሰው ቤት ቅጥር ግቢ ላይ ይወድቃሉ። አብዛኞቹ ተነስተው ቢበሩም የተወሰኑት ግን መነሳት አልቻሉም ነበር። ይበልጥ የሚያስገርመው ደግሞ በጊዜው ምንም አይነት ዝናብም ሆነ ኃይለኛ ንፋስ ያልነበረ ሲሆን ምናልባት በአየር ላይ የተለቀቁ ኬሚካሎች ሊኖሩና ይህም እንዲፈጠር ምክንያት ሆኖ ሊሆን ይችላል የሚል ጥርጣሬ ቢቀርብም አሳማኝ መልስ ማግኘት ግን አልተቻለም። አንድ ላይክና አንድ ሰብስክራይብ ቀጣይ ቪዲዮ ለመስራት ሞራል ሊሆነኛልና አበረታቱኝ። እወዳችኋለሁ። ሰላም።